ታውቃለህ ቲክቶክ ላይ እንትን ይላሉ ምንድነው ስሙ ስማቸው እና የቲክቶክ እንትናቸው አይታወቅም። አንዳንድ ጊዜ የሰው ስም የአባታቸው ስም ሊሆን ይችላል ደስ የሚላቸው። ለዛ ነው መጠየቀው። ሀብታሙ ሙሉጌታ እኮ ነው። እሺ ሀብታሙ፣ አይ መጠየቅ ስላለብኝ አንዳንድ ሰው የራሱ ስም አይደለም። እሺ እሺ ሀብታሙ እድሜ ስንት ነው? እድሜ 37። 37 ከየት ነው? የት ነው የምትኖረው? አውሮፓ ነው። አውሮፓ የት? አንተ አካባቢ ያለው ሰው ካገኘሁልህ መናገር ይኖርብኛል። እሺ አሚን አሁን ለምሳሌ ኢንግላንድ ከሆነ አሁን አውሮፓ ኢንግላንድ አይደለም ግን ኢንግላንድ ከሆነ ኢንግላንድ ያለ ሰው ይኖራል እዚህ ውስጥ ገባ። እንደዛ ለዛ ብዬ ነው። ጀርመን ከሆነ ጀርመን ያለ ሰው፣ ፈረንሳይ ከሆነ ፈረንሳይ ወይም ደግሞ ቅርብ ሀገራቶች ፈረንሳይ። ኦኬ እሺ አውሮፓ ፈረንሳይ። ሃይማኖት ምንድን ነው? ኦርቶዶክስ። ስራ ምንድን ነው? ሐኪም ነኝ። ሐኪም ነው። ሐኪም የእንስሳ የሰው? አይ እዚህ ጋር ስለጠየቁ ነው ማለት የሰው ነኝ። ኦኬ የሰው ሐኪም ነው ጋይስ። እሺ አጥቂ ያድበር ነው። እሺ ከዚህ በፊት አግብተህ ቁመትህ ስንት ነው? ቁመትህን ጠይቀህ። 1 ሜትር ከ83 ነው። ሜትር ከ83 ኦኬ። በጣም ረዝም ነኝ። ስትታይ ግን አትመስልም። እጅ ራሱ ከትከሻ እስከዚህ ድረስ አጭር ነው። ረጅም ሰው እጁ ረጅም ነው። በጣም ረዝም ነኝ። ስለተቀመጥክ ይሆናል። በጣም ረዝም ነኝ። እሺ ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ልጅ አለኝ። ስንት ልጅ አለ? 1 2? አንድ። ኦኬ አንድ ልጅ። እሺ በትርፍ ሰዓት ወይም ደግሞ ሆቢ ምንድን ነው? ሆቢ እንትን ማንበብ እወዳለሁ። ጀስት አነባለሁ። ሲኒማ ማየት እወዳለሁ። ወክ ማድረግ። ኦኬ እሺ ማች ማድረግ ሰው ከሃይማኖቱ አንጀምር። ኦርቶዶክስ። ኦኬ እድሜ? ከ27 በላይ ከ32 በታች። 27 በላይ ከ32 በታች። ኦኬ የት ሀገር የምትኖር? ደስ ያላት ቦታ ኢትዮጵያም ጨምሮ የትም ሀገር? አረብ ሀገር ባይሆን አሪፍ ነው። እሺ ሌላ ምን አይነት ሴት ደስ ይልሃል? አቋሟ ረጅም፣ አጭር፣ ወፍራም፣ ቀጭን፣ መካከለኛ? ቀጠን ያለች ይሆናል አይደለ? ብቻ ብዙም ባትወፍር ደስ ይለኛል። እሺ ልጅ ያላት እናንተ ወይስ ልጅ የሌላት? አንድ ልጅ ያላት ቢሆን አሪፍ ነው። አንድ ልጅ ያላት ችግር የለውም። ኦኬ ሌላ ከሴት ልጅ ባህሪ ወይም ደግሞ ዲል ብሬከር የምትለው ወይም ደግሞ ቀይ መስመር ነው የምትለው ከበፊቱም ሪሌሽንሽፕ ሊሆን ይችላል ከሰዎችም ከምታየው ማትወደው ባህሪ ምንድን ነው? ማትቀበለው? ጨቅጫቃ ሴት። ኦኬ ጨቀጨቀ። ኦኬ ሌላ የምጨምረው አለ? በቂ ነው። አንቺ ስለጠየቅሽ ነው እንጂ ብዙም እንትን የለም። ብዙ ምን የለም ማለት መስፈርቴ ላይ ማለት ነው። ሰላም የሚሰጠኝ ትሁን እንጂ ያው ግን እኮ ኢኒሻል አትራክሽን የሚባል ነገር አለ አይደል? ስታያት ካልተሳሳባችሁ፣ ለምሳሌ ቀጭን ሴት ቀጠን ያለች ወይም ብዙም ያልወፈረች ሴት ግን ወፍራም ሴት ብትመጣውን አትቀበልም። ለዛ ነው የጠየኩ። አንዳንዴ የምትፈልገውን ነገር ኤክስፕረስ ካላረግ ሰዎች ከመጡና ወይ ፎሎ ካረጉ ወይ ካወሩ
ዲስአፖይንት ሆናለህ ማለት ነው። ለዛ ነው እሺ የምትፈልገውን ነገርም አለምትፈልገው ነገርም ኮስተር ብለህ ነው መሄድ ያለበት። ህይወት አይደል እንዴ? አይኖዌ እሺ ጋይስ፣ አሁን ለመጣችሁ ወንድማችን ሀብታሙ ይባላል። የ37 ዓመት ወጣት ነው። ፈረንሳይ ነው የሚኖረው። እዛ አካባቢ ያላችሁ ካላችሁ የኦርቶዶክስ እምነት ተከታይ በሕክምና ስራ ላይ ተሰማርቶ ነው የሚሰራው። የሜትር ከ83 ነው ቁመቱ። አንድ ልጅ አለው። በትርፍ ሰዓቱ ማንበብ፣ ሲኒማ መሄድና ወክ ማድረግ ሆቢው ነው። የኦርቶዶክስ እምነት ተከታዮች እድሜ ከ27 በላይ ከ32 በታች እና የትም ሀገር ብትኖሪ ችግር የለውም ብሏል። ቀጠን ያልሽ እና ብዙ ያልፈርሽ ረጅም ነው እሱ። መካከለኛ ቁመት ያላችሁ አንድ ልጅ ቢኖርሽ ችግር የለውም ብሏል። ከሴት ልጅ የማይፈልገው ወይም ደግሞ የማይቀበለው ነገር ጭቅጭቅ፣ ጭቅጭቅ፣ ጨቅጫቃ ሴት አይወድም። ጨቅጫቃ ሴት ያሉ ናችሁ ቺል ያረጋችሁ ሴቶች ካላችሁ አይኖ ማር ይሁን ገዝ እናትን ገልብጦ ይሰቅስቅልህ ግማታም። እኔ እኮ የወንድ ልጅ ነኝ የሴት ልጅ እንዳልመስልህ። ይሄ ነው ይዩት። አንገቱና ከአይምሮና አንገቱ ተቀራርበውበታል። እና ለዛ ነው ማሰብ ማይችለው። አንተ ደንቆሮ ቁጭ በልና ስማ፣ ተሰደብ። ሚሊዮን ጊዜ ነው ፖስት ገና አሳይሃለሁ፣ አሳብድሃለሁ። እንዲያውም ይባስ ይዩት። ይሄ ነው አንገትና ጭንቅላት ተቀራርበው ነው እንዳታስብ ያደረገ። አንተ ደንቆሮ ለሚስትና ለልጆች እንዳታስብ ያደረገ። እኔ ደግሞ የእንደዚህ አይነት ወንዶች መድኃኒት ነኝ። እሺ ምን አበሻ ነው? መጀመሪያ ራስን አክም። ሐኪም ነኝ ይላል ደግሞ። ራስን አክም መጀመሪያ። በሽተኛ ሰው ራሱን ሳያክም እንደ ሌላ ሰው ያክማል? ኧረ ምን እንሸላሊት ሐኪም እንሸላሊትን ራሱ ምንድነው አይምሮ ይነካል። ደግሞ መተህ ትሳደባለህ እንዴ? ባንተን ብሶ ኢትስ ማይ ፔጅ ማናባና አለ። እኔ ለምኜ እግር ላይ ወድቄ ያስመጣው ወደኔ መጣው። በቃካም እዛ ሄድና ሚስትህን አስፈራራ ሽንታም። እኔ እኮ ፎቶ ራሱ ማለንሳ ቪዲዮውን በደንብ አድርጌ ፎቶውን አድርጌ ስለጥፍልህ የዛኔ በደንብ ደግሞ ፌመስ አደርግሃለሁ። እሺ ይኸውልህ እያነሳሁልህ ነው። ጻፍ በደንብ ዝርጥ ባወራ መሰለህ እንዴ? በተግባር አንተ ስትገለኝ አንተ ደንቆሮ ይልቅና ሂድና ልጆችንና ሚስትን ይቅርታ ጠይቅ። መጠጥህን የምሰክርበት የምትንዘላዘለውን ቲክቶክ ለቲክቶክ አቁም። ሚስትን አስደስት ቤት ውስጥ ልክስክስ። እዚህ ጋር ሚስት የለኝም አላልክም? ልጅ የለኝም አላልክም? እስዋቲቲዝዬ እኔ ቆንጆ ቴንኪዩ ሶ ማች። ልጅ የለኝም አላልክም? አሁን ሌሎች ሴቶች በእንዳንተ አይነት ወንድ ልጅ እንዲህ ነው ወንድ ልጅ እንዲህ ነው የሚባል ስንት መልካም ወንዶች አሉ ቤተሰቦቻቸው የሚያከብሩ። እሱን ኮኖች ሐኪም ስንት ስራ አለበት። እኔ እነዚህ ቁጭ አድርጎ የጊዜን ያቃጥላል መጥቶ ማለት ነው። ሲያዝ ልቀቁኝ፣ ሂድና ሚስትህን ይቅርታ ጠይቅ። ደንቆሮ ናና ቂጥህና ምሾት አታውቅም ማን እንደሆንኩኝ። ቲክቶክ ላይ ስላየኸኝ ናስቲ ሞክረኝ። አንተ ወንድ ነህ ወሸላ። ኖ አምና ገነ ጊቪም ፎር ጊቪም ደግሞ መቶ ይሳደባል እንዴ? ናና ሞክረኝ እስቲ እጅ በእጅ። እንዳንተ አይነቱን ወንድ እኔ አንበርክኬ ነው ምገርፈው። ቂጥን አዙሬ በእንትን አስሬ ነው ምገርፍ። ቆሻሻ አላወቅም። ብረት ስገፋ ሙለው አንተን እገፋ አለው። ባናት ነው መታክለ ደንቆሮ። ይሄ ማንም ልቅምቅም የሰው ልክ አያውቅም አለ። ኧረ ምን አባቱ ይቀርለዋለሁ። ቆይ ዝም በል። እንደውም ፌመስ ነው አረጋው ጭራሹ እንዴ በገዛ ፔጅ መጥቶ ኢትስ ኤ ዴቲንግ ሾው። ኤኒዋን የመጣ ሰው ይለጠፋል። ኢትስ ኤ ዴቲንግ ሾው። ሚስቱንና ልጁን አስቀምጦ በጠዋት እየጠጣው ነው ይለኛል ማለት ነው። በሽታ ይጠጣና በጠዋት ምን አባ ነው የሚያስጠጣ?
ከዛ ልጄ ያለቀሰች ልጄ ተንበረከክ ይችላል እና ምን አባል አድርገኔ መለጠፍ ስለነበረ በእግዚአብሔር ሊያጋልጥ ስለፈለገ የሚገርማችሁ 5 6 7 8 9 10 ሰው ይመጣል እዚህ ቤታ። አንዳንዴ እግዚአብሔር ለጠፊያቸው የሚሉኝ ሰዎች አሉ። ቢካዝ እግዚአብሔር የነዛን የሚስቶቻቸው የሚሆን የልጆቻቸው የሚሆን እንትን ሊያወጣባቸው ሲፈልግ ምን አይነት ሰዎች እንደሆኑ ቤተሰቦቻቸው እንዲያዩ ስለሚፈልጉ ማለት ነው። እግዚአብሔር ያጋልጣቸዋል እንጂ እኔ አሁን እሱ አስቀያሚ ደግሞ ደነዝ ማለት ነው። ስማ አንገትህና ጭንቅላት ተቀራርበው እኮ ነው ማሰብ ያቃተ ደስ ያለ ነገር ማለት ነው። ጉችሬ ሂድ በራስህ እየፈረስም አንተ ሽንታም ሂድና የምታስፈራራውን ስታስፈራራዋል ቆሻሻ። አሁን ሂድና ውጣና ልጆችን ልጅ ካለ መጽሐፍ አንብብላቸው። ሌሊት አይደል ምን አባት ትሰራለህ እዚህ ቲክቶክ ላይ የምትልከሰከሰው? ቦል ካለው በኋላ ስወጣ አሁን ልስደብ ብዬ ነው ልጥራጌ። ቁጭ ብለህ ተሰደብ ሽንታም። እንዳንተ አይነት ሽንታም ወንድ ቁጭ ብሎ ነው የሚሰደበው ከስር። ወንድ ልጅ ስማ ብዙ ስራ አለበት። ሐኪም ነኝ ይላል። አታነብም? ሐኪም ኮንክ እኔ ስንት ሰው ገለሃል? ደንቆሮ መቶ ይሳደባል እንዴ? ስለዚህ ኪንግ ወይኔ ላይ እኔ ፖስት ማድረጋቸው ሰዎች ያዩታል፣ ፔጅን ያዩታል። ሰው ፖስት ይደረጋል። if you have a family why would you come to my page? ለምን ትመጣለህ ፔጅ ላይ? ፋሚሊ ካለ ሶሻል ሚዲያ ብራ ጉግል አድርግ። ደንቆሮ ጉግል ለምን አታረግም? ችግሩ አታነብም። ማንበብ ስለማችን ነው እንጂ ብታረግ ሶሻል ሚዲያ ላይ ፐብሊክ ሶሻል ሚዲያ ዴት የሚያገናኙ ሰዎች ላይ ከተለጠፈ there is no ፕራይቬሲ ከፈለግ ምን እንደምታደርግ ታውቃለህ? ቲክቶክን ዘግተህ ቤተሰብን ታስተዳድራለህ። ደግሞ እኮ ጥሩ ዲል ሰጠሁት። ጊዜን ስላቃጠልክ አንበሳ አውርድልኝና አጠፋልሃለሁ አልኩት። ለምን ፔጄ ይመታል? ለምን እኔ ፔጄ ሰው እንዳያዩ ይደበቃል? የሱን ቪዲዮ ሳወርድ ማለት ፎር ዋት? እሱ ለተልከሰከሰው ዋይ? አንድ ቪዲዮ ሳወርድ ለሳምንት ለ15 ቀን ነው ቲክቶክ የሚቀጣኝ። ፔጅ አይታይም ለሌላ ሰው። ዋይ? ለምንድን ነው ማወርደው? ኦር ፕራይቬት ሳረግ ቢካዝ ኢትስ ቫዮሌሽን የተለጠፈ ቪዲዮ ስታወርዱ። እዛ አንበሳ አውርድልኝ አትሊስት ፔጅ ቢመታ በጥቅም። አንበሳ ማያወርድ ሰው እኔን ያስፈራራል። ቆሻሻ አንበሳ አውርድ ይጠፋልሃል። አሁን እንዲሁም አልፈልግም አንበሳህን አስረ ቂጡ እስክተተው። አንበሳህንም አልፈልግም። አሁንማ ቀይ መስመር አለፈ። አሁን አንበሳውን እሰራውና ቂጡ እስክተተውና ቂጡ ውስጥ ይጮል። ቆሻሻ ረግጠሃለሁ። እሺ ሽንታ ለፍኩት። አንበሳ አውርድልኝ አልኩት። ኧረ አይበቃኝም አሮቼ፣ ልርገጠው ቢካዝ ሊረገጥ ነው የመጣው። ሚስቱን ይቅርታ እትትት ብሎ ቲክቶክ ላይ የተልከሰከስኩት ሳላቅ ነው። አይምሮዬ ማለት ነው። አይምሮዬ ትንሽ ተነክቶ ነው ምናምን ብሎ ይቅርታ ብሎ ጠይቆ ምሽት ነው እነሱ ጋር ብሎ ምናምን እንደማስተኛት እዚህ መጥቶ አሁንም ይልከሰከሳል። እኔ ኮመንት ላይ ማለት ነው። እንደውም ሚስትህን ባገኛ ጥሩ ነበር። እና መጥቶ ያስፈራራኛል እንጂ አንዱ ፓሪስ ነኝ ምናምን ይሄ ዩት ቪዲዮውን ሂዱና ምንድን የእንስሳ ሐኪም ነኝ የሰው ሐኪም ሲል ነበረ። ሐኪም ራሱ ምን እንደሆነ አያውቅም ማለት ነው። እና በእናትህ አገናኘኝ፣ ያው እነግራት ነበረ አገናኘኝ። እዛ ሐኪም ነኝ ምናምን ይለጥፍላችኋል። እዚህ መጥቶ ሚስቴ ልጆች ያዩብኝ ይላል። ሚስቴ የለኝም እኮ ብሎ ነበር። ካዳርጎ ልጆች የሉኝም ሚስቴ የለኝ ከሃዲ በአደባባይ ሚስትና ልጆችን የምትክድ ሰውዬ። እኔ አላዝንም ማሪ። እኔ ለሌባ በጣም መድኃኒት ነኝ። እዚህ ቤት መጥቶ ተንሸራቶ የወጣ ሰውዬ ሚስትና ልጆቹን አቷል። እዚህ ቤት ለሌባ አይሆንም አባዬ። ሰው ምንም ያሳዝነኝ ነገር የለም። አንተ ስታስፈራራ ውለህ ታድራለህ እንጂ
ስታስፈራራው ስታስፈራራ ትኖራለህ እንጂ እኔ እንደዚህ ዝምቤን ከላይ ላይ ሻትልም ደንቆሮ ሰላም ነው ምኬ። ከዛ የለኝም ብሎ ክዶ አሁን ቪዲዮ አውርጅልኝ። አሁን ደግሞ እኔ ጭራሽ ነው ያስፈራራኸኝን ስክሪንሻት እያደረኩት ነው። ምንድነው የምትጽፈውን ከዛ ምን አደርጋለሁ? እሱን ኤዲት አደርግና ቪዲዮ ሰራልሃለሁ ሞር ማለት ነው። ሚስቱን እና ልጆቹን የካደ ስማ አድራሻዬን እኔ ለምን አልሰጥህም? አንተ ቆሻ ፌመስ አደርግሃለሁ ሞር ከነ ፒክቸር ቪዲዮ ስላለ ፒክቸር አለኝ። ይኸውልህ እነዚህ እንደዚህ አሳጥሬ እለጥፍልሃለሁ ሞር። እንዲያውም ያኛውን በእንትን ታልፎልህ ነበር ሞር እነ ቤታን እነ መማርን ኤቭሪባዲ ሪፖስት እንዲያደርጉ ነው ማድረግልኝ። ዶክተር ቢቸግር እርግጠኛ ነኝ እንትኑ ምንድነው ፓሪሶቹ መቼም ሰው ጠፍቶባቸው ይሆናል አንተን ዶክተር ያደረጉ። አረጎቹ ዝም በለው። ሰምታል። የፈለክበትን አያገባኝም። ባናት ተተከል። ፈረንሳይሁን፣ ኢትዮጵያሁን፣ ሰማይ ላይሁን፣ ካናዳውን፣ አሜሪካውን ባናት ተተከል። አይጠፋም። ገና ቪዲዮ ሰራልሃለሁ። ገና አንተን እንዲህ ነው ማሳበድ። አንተ ሽንታ እኔን ታስፈራራ። አንተ እንዳንተ አይነት ክብረ ቢስ ቤተሰቡን የማያከብር ክብረ ቢስ እኔን ሰው ልታስፈራራ ጅባብ። እኔ እንኳን ደህና ሰው እንኳን ጀግና ሰው እንኳን ቢያስፈራራኝ እሺ። አዎ እስቲ በደረቁ ስትላጨኝ ተው እንጂ አርጥባ አይሻልም? መላጨት ራሱ ስችል አይደል? ግማታም የሚስትን እሙሙ ሂድና ላጭላት እዚህ ቲክቶክ ላይ ከምትል ከሰከስ ቆሻሻ አርጥበ ላጭላት። ፀጉርህን ላጭ በመጀመሪያ ምን እንደምትመስል። አዎ ውሽ ዶክተርነቱ ራሱ እግዚአብሔር የሚስትን እሙሙ ሂድና ላጭላት። ሚስትን ታሰድባለህ እዚህ ቲክቶክ ላይ ተልከስክሰ ሌላ ተልከስክሰ ቤተሰብን ማሳዘን ሳይቀር አሁን ደግሞ ኮመንት ላይ መተ 370 ሰው ኖ ጎጆ አይ ሃቭ ቱ ለምን እንደሆነ ታውቃለህ? ፔጄ ላይ እኮ መጥቶ ነው የሚያስፈራራኝ። ሲያስፈራራኝ አላየህም እንዴ? ከስር ወንድ ሆኖ ማለት ነው እሱ። you can be that low. what do you expect? ፈርቼው ዝም ልል ደፋር። ኧረ ቆይ ዝም በሉ። ሞር ፌመስ አድርገዋለሁ። ዋች እኔ ቲጂ አይደለሁም። እንኳን አንተን ስንት ሰው ፌመስ አድርጌያለሁ። እዚህ ኮሜንት ላይ ይመጣ ቲጂ ቪዲዮውን አጥፊልኝ። ቲጂ ቪዲዮ ለምን አጠፋው? ኤግዛክትሊ ማንግባ አለው ጋይስ። ኦኬ እናንተ ፍረዱ። ማንግባ አለው ማግባ አለ አላጠፋም ማሮቼ። ኖ ኪንግ አልፋታውም። ይልሽ ዲስሪስፔክትፉል ሆነ። እኔ አሁን በቀደም ስማ እኔ ፔጄን ይመታብኛል። ይሄ የራስ ጥፋት ነው። የመጣ ሰው ሁሉ እዚህ ቤት ይለጠፋል። ቢካዝ ይሄ የዴቲንግ ሾው ነው እያረኩ ያለሁት። ገላል እነቀሰዋለሁ ነው በታቱ ነው የምነቀሰው። በታቱ መልክ አልኩት አላጠፋም ብዬ በክብር ነገርኩት። አለፋ ሚውት አረኩት እንዲሁም እንዳይጽፍ ማለት ነው። እና አሁን መቶ እዚህ ከስር ይጽፋል። የማይሳደብ ስድብ ምናምን ይጽፋል። ይሳደብ ብዬ ነው ትሬትም ምናምን የሚሳደበውን ጻፍኩለት እንትን አለ መቶ እዚህ ምናምን ይላል። አንበሳ ካላወረድ ካልኩት አላጠፋለም። ለምን ጊዜን ያቃጠልከው? አንደኛ፣ ሁለተኛ ከመማር አለብህ ከዚህ ስህተት ሌላ ጊዜ
ኤኒ ዲሲሽን ለምታደርገው ለአንተም ለቤተሰብ ያስከፍላል ብዬ አልኩት ማለት ነው። ከዛ በዛው ተፋታው። አሁን መቶ ይሳደባል፣ ያስፈራራል ምናምን። ቤተሰብሽን ነው የምገለው፣ ልጅሽን ነው የምገለው እና ሞክረኝ አንተ ግማታ፣ ምን እንዳለኝ አታውቅም። አናትን ነው በቤተሰቤ የመጣ ይኖ ለምን እየሄድኩኝ መተኮስ እንደምለማመድ ታውቃለህ? እንዳንተ አይነቱ ሽንታ ማለት ነው። ወሸላውን ቆርጬ ለመላክ ነው። እኔ ሴት ስለሆንኩ እንዲሁ እንዳታየኝ። አሜሪካ እኮ ዊ ኦል ካሪ ሰምቲንግ ጥንባታ እና መጥቶ ይሳደባል። ያልተገረዘ ወሸላን በጥንጥዬ ሽጉጥ ነው ምገርዝልህ። ና ቆሻሻ ወንድ የሆነ ላክ ልብ ካለ ጠብቂ። ኢትዮጵያ ተዘብዝፈ ቀንጃ ብጉ አይደብረም? ዝፍዝፍ የአበሻ ወንዶች ያስፈራሯችሁ። ትትት ባጠገባችሁ ሲያልፉ እኮ ልብ የለውም እኮ ሽንታ ሙላ የሚያስፈራሯችሁ በተለይ ኤኒዌይስ አይጠፋም፣ ቪዲዮ አይጠፋም። ታንቀ ትሞታለህ እንጂ ይህ ቪዲዮ ለታሪክ ነው የሚቀመጠው። ሌላ ቪዲዮ ሁሉ ይሰራላል። ነቀሰዋለሁ ቪዲዮህን። ኧረ ዳርኝት አለ። መቼ ነው ምድርሽ? ዛሬ እኮ ትዳር አይደለም። ማንም ልቅምቅም የሰው ልክ አያውቅም ይላል። ባይቅም አጨነቀቅም። የጎንደሬ ልጅ እኮ ነኝ። አባቴ እኮ የጀግና ዘር ነኝ። አንተ ዱቄታ ያ ቪዲዮውን ሁሉ ፒን አረግለታለሁ። አንተ ዱቄታም። እዚህ የመጣ ሰው ስሙ የመጣ ሰው አም ዱዊንግ ዴቲንግ ሾው ጋይስ፣ እያያችሁ ነው። ፔጄ ላይ ምንም ሳይኖር የእናንተን በሽጉጥ ነው ምገርዝለት ያልተገረዘው ሸላውን። እግዚአብሔር አለ ማየታ ቲክቶክ ማሳየት አይቻልም እንጂ አሳያችሁ ነበር። አም ሌግሊ ኬሪ ያደርጋለሁ። you only need like a few ኤግዛክትሊ። እና ሞክረኝ ያልተገረዘው ሸላ ለዚህ ነው የሚያርመጠምጠ በየሴቱ ቤት ማለት ነው። በየቲክቶኩ የሚያርመጠምጠ ሚስትና ልጆችን ትተን እና እሱን ካምላችሁ እግዚአብሔርን እኔ ሚስትና ልጆች ያለው ሰው ቲክቶክ ላይ ምን ያደርጋል? ሚስት ፍለጋ እንዴ! ስሙት። መጨረሻ ላይ ስለ ሕክምናው ስናፋጥጠው አይ በቃ ሌላ ቀመጣለሁ ብሎ ወጣ። ስለ ስራው ስናፋጥጠው ቢኮዝ የሆነ ውሸት ያለው ነገር እንደሆነ ይገባችኋል። እንዲሁም ሆል ቪዲዮ አለ እንትን ላይ ለምሽ ይሄ ጀስት ትንሽ የተቀረጸው ነው። አይኖ ማረ ይሁን ምን እንዳለ እሺ፣ አታሙ አይ መጠየቅ ስላለብኝ አንዳንድ ሰው የራሱ ስም አይደለም ስሙ። እሺ አታሙ እድሜ ስንት ነው? እድሜ 37 37 ከየት ነው? የት ነው የምትኖረው? አውሮፓ ነው። አውሮፓ የት? አንተ አካባቢ ያለው ሰው ካገኘው መናገር ይኖርብኛል። መናገር ይኖርብኛል ያለው ራሱ ልጆችና ሚስት አሉት። ፈርቶ ያለ ሰው ይኖራል እዚህ ውስጥ ገባ። እንደዛ ለዛ ብዬ ነው። ጀርመን ከሆነ ጀርመን ያለ ሰው፣ ፈረንሳይ ከሆነ ፈረንሳይ፣ ወይም ደግሞ ቅርብ ሀገራቶች ፈረንሳይ። ኦኬ እሺ፣ አውሮፓ ፈረንሳይ። ሃይማኖት ምንድን ነው? አሁን አንተ ኦርቶዶክስ ነህ። መቤቴ አንቃ ተጨረሰ። ሳሰዳቢ ስሙ ዝንዳ ለምንኩት። አሁን ይሄ ሐኪም እንኳን አይመስልም።
የእንስሳ የሰው አይ እዚህ ጋር ስለጠየቁ ነው ማለት እኔ እኮ ራሴ ነኝ የምጠይቀው የእንስሳ የሰው የምለው የሰው ሐኪም ነው ጋይስ። እሺ ማንም እኮ አልጠየቀም። እሺ ከዚህ በፊት ቁመት ስንት ነው? ቁመትን ጠይቀን 1 ሜትር ከ83 ሜትር ከ83 ኦኬ። በጣም ረዝመኛል። ስትታይ ግን አትመስልም። እጅ ራሱ ከትከሻ እስከዚህ ድረስ አጭር ነው። ሚጅት ነው የሚመስለው እድሜውን እንደ ቁመቱ ራሱ ሜትር ከ80 አይሆንም። ቦታ ያልነበራችሁ እቺ ነው የሚያክለው አንገቱ እንደዚህ አንገትና እንትኑ አይምሮ ታውቃለህ። ልጅ አለ ልጅ የለኝም። ሰማችሁ? ልጅ የለኝም ያለ ጅስታ ነባለው ሲኒማ ማየት ወዳለው ወክ ማድረግ እሺ እሺ ማች ማድረግ ሰው ከሃይማኖቷን ጀምር ሰው ሚስቱን አስቀምጦ ኦርቶዶክስ ሴት ይፈልጋል። ይሄ ኦርቶዶክስን ሁሉ የሚያሰደው አሰዳቢ ከ27 በላይ ከ32 በታች ህፃን ልጅ ሊቆነጥጥ ነው። 27 28 29 ያለች ህፃን ልጅ ሚስቱ አረጀችበታ ደስ ያላት ነው። ኢትዮጵያም ጨምሮ የትም ሀገር ይውላችሁ ደስ ያላት ቦታ ሲሉ ኢሮፕነን ምናምን ምናምን የሚሉ ሰዎች ውሽማ እንደሚፈልጉ ታውቃላችሁ። ስሙ ሌላ ምን አይነት ሴት ደስ ይልሃል? አቋሙ ረጅም፣ አጭር፣ ወፍራም፣ ቀጭን፣ መካከለኛ ቀጠን ያለች ይውላችሁ ብቻ ብዙም ባትወፍር ደስ ይለኛል። ይሄኔ ሚስቱ ከወለደች በኋላ ወፍራበታለች። ለዛ ነው ሚስትህን ጂም ይዘህ እንደመዞር አንተ ቲክቶክ ወይስ ልጅ የሌላት? አንድ ልጅ ያላት ቢሆን አሪፍ ነው። ሚስቱ ወፍራበታለች። ይሄኔ ከወለደች በኋላ እሱ ቲክቶክ ላይ ቀጭን ሴት ለማግኘት ይልከሰከሳል። ሌላ ከሴት ልጅ ባህሪ ወይም ደግሞ ዲል ብሬከር የምትለው ወይም ደግሞ ቀይ መስመር ነው የምትለው ማን ነው? ይሄ ሰውዬ ሪሌሽንሽፕ ሊሆን ይችላል። ከሰዎች ማትወደው ባህሪ ምንድን ነው? ማትቀበለው ይሄ ሰውዬ እንዴት ነው ማጨቃጨቀ? ሚስት እንዴት ነው ማጨቃጨቀ? ልክስክስ እየተልከሰከስክ እንዴት ነው ማጨቃጨቀ? ሚዩት አድርጌዋለሁ። ቁጭ ብሎ እያየን ጭቅጭቅ ይላል። እንዴት ነው ማጨቃጨቀ? ልክስክስ ብዙ ምን የለ ማለት መስፈርት ላይ ማለት ነው። ሰላም የሚሰጠኝ ትሆን እንጂ ይኸውላችሁ ሰላም ፍለጋ ይዞራል። ሰላም መጀመሪያ እቤት ውስጥ ሰላም ክሬት ማታረግ ወንድ የት አባ ነው? ለምሳሌ ቀጭን ሴት ቀጠን ያለች ወይም ብዙም ያልወፈረች ሴት ግን ወፍራም ሴት ብትመጣ አሁን አትቀበልም። ለዛ ነው የጠየቁ። አንዳንዴ የምትፈልገው ሰላም የምትሰጠኝ ሰላም ይንሳ። ይኸው አሁን ሰላም እግዚአብሔር እቤት ውስጥ ያለውን ነገር ፕሮቴክት ሳታረግ ሳታከብር ስቀር ሰላም ራስ ሰላም የማይፈጥሩ ነገሮችን ቤት ውስጥ ፈጥረ ሌላ ሰላም ፍለጋ ስትሄድ ሞር ሰላምህን ይነሰዋል። ሰላም ይንሳና ኤምኬ ሰላም ነው። ቴንክ ዩ ኤምኬ ጎጆ እንዴት ነሽ አንቺ? ኧረ በቃ ተይው እባክሽ። ጅላቱኝ አብረሽ ኖ ምንድነው ጅለማ ምን አባቱ መጥቶ ያስፈራራኛል እንዴ? እንደወንድ ቲጂ ሱሪ ያለበሰ መሱ ጋር ምንም የምትጨቃጭቀው ነገር የለም። አትወረድ አንተ ነውር እኮ ነው ጎጆ። እኔ ደግሞ የሚገርም እንዳልኩ እኔ ጎንደሬ ወልዶ ነው ያሳደገኝ። ማንም እንኳን እንደሱ አይነት ሽንታም ወንድ የሆነ አያስፈራራኝም። ጠይቅ እኔን የሚያውቁኝ ማለት ነው የምኖርበት ቦታ። ቲጂ ለማያውቁሽ ነው መንገር ያለብሽ። ቲጂ ከኋላ ምናምን የለብሽ። አንቺ ፊት ለፊት ነሽ። ሁሏን ነገር ፊት ለፊት ነው የምትነግሪያቸው። አይ እንደዚህ ከሱ ጋር ወርደሽ ዝቅ ብለሽ የሚያደርግ ወንድ አይናገርም። ሴት አደርጋለሁ የሚል ወንድ ራሱ በአግባቡ ምላሽ መስጠት የማይገባሽ እንደዚህ ምንም የማያደርግ ሰው ነው የሚያወራው።
እና እንትን አሁን እሱ የሚፈልገው ይሄ እንደዚህ በቃ የሆነ እንትን ሙድ እየሰራም የሆነ አሮን ነው። በጣም ይደብራል። ኖ ይኸውልህ አጥፊልኝ ይመጣና ኮመንት ላይ አጥፊልኝ አላጠፋም። ከዛ ምን አለኝ ኮመንት ላይ ቤተሰብ ሚስትና ልጆች አሉኝ አለ። ራስህን አጥፋ ብለዝም እኮ ነው በቃ ራስህን አጥፋ። ራሱ ለምን ሶሻል ሚዲያ ላይ አጠፋም? ኤግዛክትሊ ከሶሻል ሚዲያ ራሱን ለምን አሁን ደግሞ ይልከሰክሳ። እኔ ደግሞ ሞር አቴንሽን ከፈለገ ቪዲዮ ሰርቼ ሞር እሰራለታለሁ ጭራሹኑ ማለት ነው። you know how I can go viral እንደዚህ ሌቦች ሲገኙ ማለት ነው። እንዲያውም ይሄ ቫይራል አልወጣለትም because ጤነኛ ሰው መስሏቸው። አቲጂ እንዴት ወይ? ሰላም ነው ኤምኬ እንዴት ነህ? ሶሪ አላልሽ እባክሽ ቶፒክ አታርጊ። ወደበረሽ ነው ወግሽ ይምጣ ይጻፊ ታብታብ ያርግ እፍቹ በቃ ምንም የሚያርግ ሰው ደግሞ አያወራም። ስለዚህ በቃ ወይ ማስፈራራት ደግሞ እንደዚህ አይደለም ሲጀመሩ። ስለዚህ ፍቹ እባክሽ ያ እኔማ ሰማዝም አልኩት እኮ በቀደም ምንም አያመጣም። ምንም ስለማያመጣ አድሬስሽን አውቃለሁ፣ ሎኬሽን አውቃለሁ ምናምን ቢል ያለሽበት ሀገር እኮ ያለንበት ሀገር እንኳን ሎኬሽን ራሱን አያውቅም። ኤምኬ እንኳን ሎኬሽን ራሱን የማያውቅ ሰው ጋር ነው እየጨቀጨቀች ያለችው። ስለዚህ ወደ ጌምሽ ምናምን ተጫዋች ዝም ብለሽ ፍቺውና አንቺ ወደ ጌምሽ ምናምን በጣም ባዘር አድርጎሻል። ጎማ አስወላሽ እኮ ፕላስቲኩ ላይ በጣም ባዘር አድርጎሻል። ኖ እኮ ማሪ ባዘር አድርጎኝ ሳይሆን ጎማ እንዳይቀድሽ እየቆሳኩልሽ ነው። እግዚአብሔር I feel bad for his kids ምናምን ባዘር አድርጎኝ አይደለም ግን the same time ደግሞ አትሊስት አርፋ አትቀመጥም። why you need more attention? አሁን ይኸውልህ ያገባ ሰውዬ ብዬ ስክሪንሻት ያደረኩትን ሁሉ ብለጥፍለት he's going to go viral ስለ ሁሉም ሰው ያየዋል ማለት ነው። አስበው። አሁን ደግሞ ሞር ውርደት ነው ከዚህ ከተለጠፈው አንስቶ ደግሞ አሁን ሌላ ብለጥፍለት ሞር ቫይራል ይወጣል። ገብቷል? ምንድነው ያልከሰክዘው እንጂ እኔ ለቤተሰቦቹ በዚህ መሀል የሚጎዳው ሌላ ሰው ነው። ገብቷል? እኔ መልካምነሽ ነው ያልኩት። መልካምነሽ ባዘር አድርጎሻል። የሆነ ልብሽ ሌላ ሁለት ስለሆነ ያልሆነው ጎማ እየበላሽ ነው። በጣም እንትን ብሎሻል። ስለሱ አይደለም ማውራሽ ነው። ስለሱን ባገኘው አናቱን ነበረ በለው በአካል ባገኘው ማውራትም አልፈልግም ስለሱ። ግን አሁን እዚህ የሚመለከቱ ሰዎች የሆነ በቃ ጎማ እንዲስታኝች ልህ ይዞሻል። በቃ ይሆናል ኖ እኮ እንዴ he's literally like በራሱ ጥፋት እኔ የሚያስጠላኝ ነገር ቴክ ሪስፖንሲቢሊቲ ላረ እኔ እኮ የሚገርመን እንትን አደረኩት እንዲማር ብዬ ኒጎሽዬት አደረኩት። አንበሳ ላክልኝ አልኩት። አንበሳ ላክልኝና አጠፋልሃለሁ አልኩት። ለምን አንደኛ ፔጅ ይመታል፣ ሁለተኛ ያቺን አንበሳ ብሩ ያወጣትን ሲያስበው፣ ሁለተኛ ቲክቶክ ላይ መጥቶ እንደዛ አይነት ነገር አያረግም። ገባ? ዲስሪስፔክት ቤተሰቡን አያረግም። you know አንድ ነገር ነው። ለማንኛውም ፈታ በሺ የታለብ ስላስገባኝ MK thank you so much for always supporting me Neymar I appreciate you። አሁን የሚገባው ተዛ ባዘር ያርግሽ ነው። ባዘር ያርግሽ ጆይ አርጊ አንቺ ስስቂ ፕራይቬት ነው። ለዛ ነው እንጂ ስትስቂ ስጫዎች ነው የሚያምርብሽ ታለብ አይ ኖ መጥቶ እኮ ነጀሰኝ። ለነገሩ ሚውት አደረኩት እኮ እየታረበየሽ ያ በእውነት ለዛ ነው ያው it's okay በቃ አው ሌድገው ፕራይቬት thank you God ጆይ አርጊሽ ውድ ያለው አለ ወገተ ጌምሽን በሽግብና ተጫዋች ሪላክስ አርጊ እንትን ማቴሽ ማትስ ኦኬ thank you God ባይ እናንተ የተደረሳት አይደለም ዛሬ ለነገሩ you can መጻፍ ትችላላችሁ። ኦኬ ጋይስ ትትትትአለን ለምዶ ቪኖ ባዘወይ እንትን ኦኬ ለሚስ ወይኔ ውሃ ማለቀ